የኢትዮጵያ ጦር ካልተጠበቀ ቀጠና ነቅሎ ወጣ። በአንጻሩ የፋኖ ኃይሎች ከአማራ ክልል ውጭ ወዳለ ከተማ በማለዳው ሰብረው ገብተዋል። ከመንግስት ኃይሎችም ጋር የከተማ ውስጥ ውጊያ አድርገዋል። የህወሓት አዲስ መጠነ ሰፊ ጥቃት ሲጠበቅ ካልተጠበቀ አቅጣጫ የፋኖ ታጣቂዎች ሰብረው መግባታቸው በቀጠናው አዲስ ትኩሳት ሆኗል። ጄኔራል ባጫ ደበሌ በበኩላቸው ትዕግስታችን አልቋል፣ የኤርትራ ሜካናይዝድ ኃይልም ወደ ኢትዮጵያ ገብቷል ሲሉ አነጋጋሪ አስተያየት ሰጥተዋል። ጤና ይህ አንድ አፍታ ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ክፍል ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። የኢትዮጵያ ጦር ካልተጠበቀው ቀጠና ነቅሎ ወጣ። የኢትዮጵያ ጦር ከቀጠናው መውጣቱ በአፍሪካ ቀንድ አዲስ ፖለቲካዊና ወታደራዊ ትኩሳትን የፈጠረ ሆኗል። አዲስ የኃይል አሰላለፍ ሊፈጠር እንደሚችል ጭምር እየተሰማ ይገኛል። የኢትዮጵያ ጦር ነቅሎ መውጣቱ ከካይሮ እስከ አስመራ፣ ከአዲስ አበባ እስከ ሞቃዲሾ ብሎም እስከ ሀርጌሳ አዲስ ፖለቲካዊ ትኩሳትን ፈጥሯል። በዝርዝር የምንመለከተው ቀጠናዊ መረጃችን ነው። የፋኖ ታጣቂዎች ከአማራ ክልል ውጭ ወዳለ ከተማ ሰብረው ገቡ። ታጣቂዎቹ ማለዳ ላይ ወደ ከተማዋ በመግባት ከመንግስት ኃይሎች ጋር የከተማ ውስጥ ውጊያ ማድረጋቸው ተሰምቷል። የክልሉ የከተማዋ አስተዳደርም በፋኖ ታጣቂዎችና በመንግስት ኃይሎች መካከል የከተማ ውጊያ መደረጉን አረጋግጧል። በጥቃቱ ከ10 ያላነሱ ሰዎች ተገድለዋል ነው የተባለው። ይህንንም ይዘኗል። ጄኔራል ባጫ ደበሌ ያስጠነቀቁ፣ ቀይ መስመሩ እየተጣሰ ነው ብለዋል። ኢትዮጵያ ትዕግስቷ እያለቀ ነው ብለዋል። ትዕግስትን እንደ ፍራቻ እየተመለከተ የሚገኘው ሻዕቢያ የኢትዮጵያ ሉዓላዊነትና ቀይ መስመር እየጣሰና እያደበዘዘ ነው። የሁለቱ ሀገራት ወደፊት ለፊት ግጭት የሚገቡበት እድልም እጅጉን እየሰፋ ነው። ጄኔራል ባጫ የኤርትራ የደህንነት ሰዎች ጄኔራሎች አሁን ደግሞ ከባባድ የጦር መሳሪያዎችና ወታደሮች ወደ ኢትዮጵያ ግዛት ዘልቀው እየገቡ ነው ሲሉ ከሰዋል። ትሰሙታላችሁ። ትራምፕ የኢራንን ጥቃት በመስጋት በምግብ ማጓጓዣ መኪና ተሳፍረው አውሮፕላን መቀየራቸውን የሚገልጸው የዋሽንግተን ፖስት ዘገባ መነጋገሪያ የሆነ አጀንዳ ነው። የምናስደምጣችሁ ይሆናል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህንና ሌሎች መረጃዎችን በስፋት እንዳስሳለን። እናንተም አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። የፋኖ ታጣቂዎች ዛሬ ማለዳ ከክልሉ ውጭ ወዳለ ከተማ ሰብረው ገቡ። ከመንግስት ኃይሎችም ጋር የከተማ ላይ ውጊያ አድርገዋል። የፋኖ ታጣቂዎች በቤኒሻንጉል ጉሙዝ ክልል መተከል ዞን መቀመጫ በሆነችው ግልገል በለስ ከተማ ሰብረው በመግባት ጥቃት ፈጽመዋል ነው የተባለው። ጥቃቱን የፈጸሙትም ከጉሙዝ ታጣቂዎች ጋር በመቀናጀት ነው። ሁለቱ አማጺ ቡድኖች ወደ ከተማው ዘልቀው በመግባት ጥቃቱን በቅንጅት የፈጸሙት ማለዳ 12 ሰዓት ጀምሮ ነው። ይህን ተከትሎም ሰዓታትን የፈጀ ውጊያ ከመንግስት ኃይሎች ጋር ተደርጓል። በከተማው በተደረገው ውጊያ ሰላማዊ ሰዎች መገደላቸው የተነገረ ሲሆን የሟቾች ቁጥርም በትንሹ 10 እንደሚደርስ የጀርመን ድምጽ ዘግቧል። በከተማው ውጊያው የአካል ጉዳት የደረሰባቸው ሰላማዊ ሰዎች መኖራቸውም ተዘግቧል። በመሃል ከተማ በተደረገው በዚህ ውጊያ በታጣቂዎችና በመንግስት ኃይሎች በኩል ጉዳት እንደደረሰ ተጠቁሟል። ታጣቂዎቹ ከድንገተኛው ጥቃት በኋላ ከተማዋን ወዲያውኑ ረፋር ላይ ጥለው መውጣታቸውን ተከትሎም ውጊያው ረፋር ላይ ጋብ ብሏል። ምንም እንኳን ውጊያው የቆመ ቢሆንም በአካባቢው ከፍተኛ ውጥረት መፈጠሩን መረጃዎች ያመላክታሉ። በዞኑ መቀመጫ ግልገል በለስ ከተማ የተደረገው ይህ ውጊያ በአካባቢው ከፈጠረው ውጥረት በተጨማሪ በነዋሪዎች ዘንድ ድንጋጤና መረበሽን ፈጥሯል። የከተማ ውጊያ መደረጉን የመተከል ዞን አስተዳደር ባወጣው መግለጫ አረጋግጧል። ዞኑ በመግለጫው በግልገል በለስ ከተማ ዛሬ ከንጋቱ 12 ሰዓት አካባቢ ራሳቸውን የጉሙዝ ኃይል ብለው የሚጠሩ ታጣቂዎችና ጽንፈኛ የፋኖ ታጣቂዎች ወደ ከተማ በመግባት ጉዳት ለማድረስ ሙከራ አድርገዋል ብሏል። በከተማዋ በተካሄደው ውጊያ በታጣቂዎቹ ላይ በተወሰደ የተቀናጀ ከባድ እርምጃ ሙትና ቁስለኛ ሆኖ ተመልሷል ሲልም ይገልጻል። ታጣቂዎቹ ወደ ግልገል በለስ ከተማ ውስጥ ለመግባትና በንጹሃን ዜጎች ላይ ጉዳት ለማድረስ ያደረጉት ሙከራ በማምከን መላው የጸጥታ ኃይል ባደረገው የተቀናጀ ጥቃት ከባድ ኪሳራ ደርሶባቸው እንዲመለሱ ተደርጓልም ብሏል። የኢትዮጵያ ጦር ካልተጠበቀ ቀጠና ነቅሎ ወጣ። የጦሩ ነቅሎ መውጣት አዲስ ቀጠና ያሰላለፍና ትኩሳትን እንደሚፈጥር እየተጠበቀ ነው። የኢትዮጵያ ሀገር መከላከያ ሰራዊት በሶማሊያ አባይ ክልል የምትገኘውን ስትራቴጂካዊ የቡርሃካባ ወታደራዊ የጦር ሰፈር ለሶማሊያ የጸጥታ ኃይሎች በማስረከብ መውጣቱን ሶማሊ ጋርዲያን ዘግቧል። ይህ እርምጃ የሀገሪቱን ደህንነት የማስጠበቅ ኃላፊነት ደረጃ በደረጃ ወደ ሶማሊያ ኃይሎች ለማሸጋገር የሚደረገው እንቅስቃሴ አካል ነው ቢባልም የግብጽ ተጽዕኖ ግን ከፍ ያለ
ሳይሆን እንዳልቀረ ምንጮች ይገልጻሉ። በሶማሊያ የአፍሪካ ህብረት የድጋፍና የማበረታታት ተልእኮ አውሶም እንደገለጸው የጦር ሰፈሩ ርክክብ የተባበሩት መንግስታት ድርጅት በሶማሊያ የድጋፍ ቢሮ ባደረገው ድጋፍ አማካኝነት ነሐሴ 2 በይፋ ተጠናቋል ይላል። ከእንደ አውሮፓውያን አቆጣጠር 2014 ጀምሮ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር የቆየውን ይህን ወታደራዊ የጦር ሰፈር የሶማሊያ ብሔራዊ ሰራዊት 60ኛ ክፍለ ጦር ተረክቧል። የኢትዮጵያ ጦር ለሶማሊያ ኃይሎች አካባቢውን ያስረከበው የሀገሪቱን ደህንነት የማስጠበቅን ኃላፊነት ደረጃ በደረጃ ወደ ሶማሊያ ኃይሎች ለማሸጋገር ነው ቢባልም አሁንም ግን ከተማዋ በአልሻባብ ኃይሎች ተከባ እንደምትገኝ ነው ከሶማሊያ የሚወጡ መረጃዎች የሚያመላክቱት። ይህም ሌላ ጥያቄን አጭሯል። ከቅርብ ጊዜ ወዲህ የግብጽ ተጽዕኖ በሶማሊያ ላይ እየሰፋና እየተበራከተ መምጣቱን ተከትሎ ከዚህ በተጨማሪም ሶማሊያና ግብጽ ያላቸውን ግንኙነት እያጠናከሩ በመሆኑ ጉዳዩ ከዛ ጋር የተያዘ ሊሆን እንደሚችል አስተያየት ሰጪዎች በስፋት እየገለጹ ይገኛሉ። ኢትዮጵያ ትዕግስቴ እያበቃ ነው እያለች ነው። ትዕግስትን እንደ ፍራቻ እየተመለከተ የሚገኘው ሻዕቢያ የኢትዮጵያ ሉዓላዊነት በግልጽ መጣሱን ቀጥሎበታል። የውጭ ጉዳይ ኢንስቲትዩት በትናንትናው ዕለት በድረገጹ ባወጣው ጽሑፍ የኤርትራ ወታደራዊ አዛዦችና ከባባድ የጦር መሳሪያዎች በስፋት ወደ ኢትዮጵያ መግባታቸውን ጽፏል። ይህም ሁለቱን ሀገራት ወደ ጦርነት ሊከታቸው ይችላል ሲል አስጠንቅቋል። ጀነራል ባጫ ደበሌ በበኩላቸው ትዕግስታችን እየተሟጠጠም እያበቃም ነው ብሏል። የኢትዮጵያ የውጭ ጉዳይ ኢንስቲትዩት የሻዕቢያን አሁናዊ ወታደራዊና ፖለቲካዊ እንቅስቃሴ የተመለከተ አንድ ጽሑፍ አሰራጅቷል። ጽሑፉ በሁለቱ ሀገራት መካከል ሁለቱ ሀገራት ወደ ግልጽ ጦርነት ሊሸጋገሩ የሚችሉበት እድል እጅጉን እየሰፋ መምጣቱን የሚያሳይ ነው። ከኢንስቲትዩቱ በተጨማሪ ጀነራል ባጫ ደበሌም በዚህ ጉዳይ የኢትዮጵያ ትዕግስት እያበቃ ነው ብለዋል። እንደ ጀነራል ባጫ ማብራሪያ ኦገስት 3 የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በመግባት የኤርትራን ባንዲራ በአደባባይ አውለብልበዋል። ይህ ክስተት በማህበራዊ ሚዲያ በስፋት ሰራጨ ሲሆን የኢትዮጵያ ሉዓላዊነትና የግዛት አንድነት በግልጽ የጣሰ ድርጊት መሆኑ ተገልጿል። ከዚህም ባሻገር ከ3 ቀናት በኋላ ነሐሴ 6 ታንኮችንና ከባድ የጦር መሳሪያዎችን ያካተተ የኤርትራ ጦር ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ ክልል መግባቱን ጽሑፉ አጋልጧል። እነዚህ ድርጊቶች ነጠላ ክስተቶች ሳይሆኑ የኤርትራ መንግስትና በህወሓት ውስጥ የሚገኝ ጽንፈኛ አንጃ ጽምዶ በሚል የፈጠሩት ጥምረት አካል መሆኑን ጀነራሉ ገልጸዋል። ይህ የህወሓት አንጃ በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመክፈት ዝግጅት ማጠናቀቁን በአደባባይ ያወጀ ሲሆን የውጭ ኃይሎች ድጋፍን እንደ ፖለቲካዊ የህልውና ዋስትና እየቆጠረም ይገኛል። በተጨማሪም አንጃው አምባገነናዊና ወታደራዊ የማስገደድ ዘዴዎችን በስፋት በመጠቀም እንዲሁም የትግራይ ተወላጆችን በሱዳን ጦርነት ውስጥ እንደ ቅጥር ነፍሰ ገዳይ በመሸጥ የህዝቡን ደህንነትና መብት ክፉኛ አደጋ ላይ ጥሏል ብለዋል። የኢትዮጵያ ቀጠና ያለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች የሚሉት ጄኔራል ባጫ ደበሌ የካቲት 2026 በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል የተላከውን ይፋዊ የውይይት ጥሪን ጨምሮ በርካታ የዲፕሎማሲያዊ መፍትሄ ጥረቶች በአስመራ ውድቅ ተደርጓል ሲሉ አውስተዋል። ምንም እንኳን የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ በህወሓት ጽንፈኞች ላይ የጣለችው ማዕቀብ በጎ ጅምሮች ቢሆኑም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎቿ ላይ ተጨባጭ የባህሪ ለውጥ አላመጡም ሲሉ ወንጅለዋል። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነትና የግዛት አንድነቱ እየተረገጠ ላልተወሰነ ጊዜ ትዕግስትን ሊመርጥ እንደማይችል ጀነራል ባጫ አስረግጠው ተናግረዋል። በሀገራዊ ምክክሩ ላይ አንድ ጉዳይ ውሳኔ እንደተሰጠበት ተሰምቷል። የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች ባቀረቧቸው ምክረ ሀሳቦች ላይ መግባባት ላይ እንደደረሱ ታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ጀምሮ እያካሄደ ባለው የሀገራዊ ምክክር ጉባኤ በኮሚሽኑ ምክር ቤት በተለዩ 8 አጀንዳዎች ላይ ምክክር እያደረገ ስለመሆኑ ይታወቃል። አጀንዳዎቹ 500 አባላት ባሏቸው 8 የስራ ቡድኖች ምክክር እየተደረገባቸው ይገኛሉ። በኮሚሽኑ የአሰራር ስነ ዘዴ መሰረት 500 አባላት ያሉት አንድ ቡድን በአንድ አጀንዳ ላይ እየተመካከረ ይገኛል። በዚህም በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት ሁለቱ ቡድኖች ዛሬ በተጠናቀሩ ምክረ ሀሳቦች ላይ ተስማምተው በተዘጋጀው ቃለ ጉባኤ ላይ ተፈራርመዋል ተብሏል። የሌሎች አጀንዳዎች ተመካካሪዎችን በቀጣይ ቀናት በተመሳሳይ መልኩ የአጀንዳ ሀሳቦቻቸውን የጋራ አድርገው በቃለ ጉባኤዎቻቸው ላይ በመፈራረም እንደሚስማሙ ይጠበቃል። ከዚህ በተጨማሪም የአገራዊ ምክክር ኮሚሽኑ በሂደር የሚቆዩ ጉዳዮች አሉ ማለቱ እያነጋገረ ይገኛል። የምክክር ኮሚሽኑ ኮሚሽነር ምክክር እየተደረገባቸው ካሉ 8 አጀንዳዎች መካከል በተወሰኑት ላይ በእርግጠኝነት ጥሩ ምክር ሀሳብ ይዘን እንቀርባለን፣ ቢቻል በአብዛኞቹ በሁሉም ብለዋል። አለበለዚያ የተወሰኑት አጀንዳዎች ሊያድሩ ይችላሉ፣ የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም 8ቱንም አጀንዳዎች የግድ ጨርሰን እንወጣለን ማለት አይደለም ብለዋል። ሊያድሩ የሚችሉት አጀንዳዎች የትኞቹ እንደሆኑ ግን አልተናገሩም። ይሁን እንጂ አንዳንዶቹ ጊዜ ይፈጃሉ፣ አንዳንዶቹ ወደ ትውልድ የሚሻገሩ ጥያቄዎችም ሊኖሩ ይችላሉ። ምክክር ይጀመራል እንጂ
በማግስቱ የሚያልቅ ነገር አይደለም ብለዋል። ኮሚሽነሩ ይህን ማብራሪያ የሰጡት ምክክሩ በጫናዎች ምክንያት ላይሳካ ይችላል በሚል እየተነገሩ ላሉ ስጋቶች ምላሽ ተጠይቀው ነው። በተለይ እንደ አዲስ አበባ ህጋዊ ጉዳይ ያሉ አጀንዳዎች እያከራከሩ ሲሆን የአዲስ አበባን ጉዳይም ካላግባብ ብናቆየው ይሻላል የሚል ምክር ሀሳብ መቅረቡንም ከ250 ስልታዊ ቡድኖች ከተመረጡ 30 ሀሳብ አጠናቃሪዎች አንዱ ከሰሞኑ ገልጸዋል። ሀሳቡ ግን በምን እንደጸና አልታወቀም። በምክክር ጉባኤው የአዲስ አበባ ጉዳይ፣ የባንዲራ ጉዳይ፣ የመንግስት አደረጃጀት ጉዳዮች ተመካካሪዎችን እያጨቃጨቁ ሲሆን በተለይ የአዲስ አበባ ህጋዊ ጉዳይ በመካረሩ የሌሎች አጀንዳ ተሳታፊዎችም ትኩረታቸው ወደዚሁ ጉዳይ እንዳጋደለ ሲገልጹ ተስተውለዋል። የሚስተዋሉ ጭቅጭቆችና አለመግባባቶች የምክክር ሂደቱን ያደናቅፉ ይሆን የሚሉ ስጋቶች በስፋት እየተነሱ ይገኛሉ። በመጨረሻም ዶናልድ ትራምፕ የኢራንን ጥቃት በመስጋት በምግብ ማጓጓዣ መኪና ተሳፍረው አውሮፕላን መቀየራቸው ተሰማ። በኢራን ሊሰነዘር የሚችል ጥቃት ያሰጋቸው ትራምፕ ባለፈው ወር ቱርክ ውስጥ ከተካሄደው የኔቶ ጉባኤ የተመለሱት የሚጓዙበትን አውሮፕላን በሚስጥር ቀይረው እንደሆነ የአሜሪካ መገናኛ ብዙሃን ዘግበዋል። የአሜሪካው ፕሬዝዳንት በቴሌቪዥን ካሜሮች በተቀረጸ ምስል ላይ ወደ ፕሬዝዳንታዊ ኤር ፎርስ ዋን አውሮፕላን ሲገቡ ታይተዋል። ኋላ ላይ ግን በአየር ማረፊያው ምግብ ማጓጓዣ መኪና አማካኝነት ከአውሮፕላኑ ወርደው ወደ ወታደራዊ አውሮፕላን መዛወራቸውን ዋሽንግተን ፖስት ዘግቧል። ትራምፕ አውሮፕላን የቀየሩት ኤር ፎርስ ዋን ውስጥ ተሳፍሮ የነበሩ ጋዜጠኞችና የተወሰኑ የዋይት ሀውስ ሰራተኞች ሳያውቁ እንደሆነም ዘገባው አስረድቷል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ያነጋገራቸው ባለስልጣን በበኩላቸው እንደገለጹት ኢራን አውሮፕላኑ ላይ ሚሳኤል ልትተኩስ እንደምትችል ተጨባጭ ስጋት ለዋሽንግተን ደርሶ ነበር ብለዋል። ዋይት ሀውስ ፕሬዝዳንቱ አውሮፕላን መቀየራቸውን ግን አላረጋገጠም። ትራምፕ አንካራ ውስጥ በተካሄደው ጉባኤ ወቅት የኢራን ቁጥር 1 ኢላማ እንደነበሩ መናገራቸው ይታወቃል። ይህ ሚስጥራዊ እርምጃ የተወሰደው ዋሽንግተንና ቴህራን ጦርነቱን ለመቋጨት የሚያደርጉት ድርድር መክሸፉን ተከትሎ አሜሪካ እንደገና በኢራን ላይ ወታደራዊ ጥቃቷን ከከፈተች ከአንድ ቀን በኋላ ነው። ትራምፕ ወደ ቱርክ የደረሱት በኳታር በተሰጣቸው አዲሱ ቦይንግ 747-8 አውሮፕላን ነበር። ከጉባኤው በኋላ የሚመለሱት ድሮ ኤርፎርስ ዋን አውሮፕላን እንደሚሆን ተናግረው ነበር። ሐምሌ 1 የተቀረጸ ቪዲዮ ላይ ትራምፕ በአንካራ አየር ማረፊያ ወደ ፕሬዝዳንታዊ አውሮፕላን ሲሳፈሩ ያሳያል። የዋሽንግተን ፖስት ዘገባ እንደሚያሳየው ግን ከዚህ ቀረጻ በኋላ ከተሳፈሩበት ተቃራኒው በሆነው የአውሮፕላኑ ክፍል በኩል ቆሞ በነበረ የምግብ ማጓጓዣ መኪና አማካኝነት በሚስጥር ወደ ሌላ ወታደራዊ አውሮፕላን ተዛውሯል። ትራምፕ የተጫኑበት C-32A ወታደራዊ አውሮፕላን ቦይንግ 757 ላይ ማሻሻያ ተደርጎ የተሰራ ሲሆን ብዙውን ጊዜ የሚጓዙበትም ምክትል ፕሬዝዳንቱ እንደሆኑ ተጠቅሷል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቀን።